ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል አርሰናልን የምትወዱ እንዲሁም የአርሰናል ደጋፊዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ነባሮች ላይክ ሼር ኮሜንት ሴክሽን ላይ ደግሞ ሐሳብ አስተያየታችሁን በማስፈር ያው የተሻለ ነገር እንድሰራ ጥቆማ እንድትሰጡኝ ስል በአክብሮት ጠይቃለሁ። ተመልሰናል። በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ከሜዳው ውጪ ተጉዞ ነገ በዩኬ ሰዓት አቆጣጠር ከቀኑ 4 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር ደግሞ ከምሽቱ 12 ሰዓት ተኩል የሚደረግ ጨዋታ ነው። ሊስን አይኖ ከዛ ሁላ ኤክስፔክቴሽን ከዛ ሁላ ድሪም ከዛ ሁላ ሎትስ ኦፍ ኢሞሽን በኋላ ያ ተመልሰናል ፎር ነቲንግ። አይኖ ኢትስ ኖ ኢዚ ታውቃላችሁ። የተቃራኒ ቲም አፋቸው አላስተኛ አላስቀምጥ ነው የሚለው። ሊስን ምንም we can't change it anyways, you know what I'm saying? ክለባችን እዚህ ቦታ ላይ ጠለውናል። ማን ዩናይትድ እና ቶትናም ቻምፒዮን ዩሮፓ ሊግ ፋይናል መድረሳቸውን አረጋግጠዋል። እንዲሁም ኮንፈረንስ ሊግ ፋይናል ቸልሲ ደርሷል። ከሶስቱ ሁለቱ ክለቦች በዋንጫ የሚያጠናቅቁበት ሲዝን ሊሆን ይችላል። ኢማጅን ማን ዩናይትድ እና ቶትናም ማለት በሊጉ 15ኛና 6ኛ ሊስን ያ ይሄን ይመስላል። ነገር ግን ያ ክለቡ አሴ ክለብ አርሰናል ሞር ቤኔፊሻል ነው። ግን እንደ ፋን ደግሞ የውድድር ዓመቱን በትሮፊ ማጠናቀቅ የተሻለ ነው ብዬ አስባለሁ። ነገር ግን ለክለቡ ኢንካም ከሆነ አርሰናል ሴሚፋይናል ወይም ደግሞ ግማሽ ፍጻሜ በመድረሱ ብቻ ያገኘው ገንዘብ ማን ዩናይትድ ኢሮፓ ሊግን ቢያሸንፍ ራሱ ያን ያህል ገንዘብ አያገኝም፣ ወይም የአርሰናል የተሻለ ነው ማለት ነው። which is የኮምፒቲሽኑ ታይፕ እና እድገት ነው። እና ደግሞ በጣም ያፈሉ የማን ዩናይትድ ደጋፊ ካለው ነገሯቸው እኛ ቻምፒዮንስ ሊግን እኛ ለማሸነፍ እነሱ አሸነፍን የሚሉት ዋንጫ እኛ ለማሸነፍ የምንፎካከርበት ኮምፒቲሽን ላይ ለመግባት ነው። የመግቢያ ትኬት ለመቁረጥ ነው። so don't be mousy anyways, you are shit Man United, I can't tell you anyways. እኔ ነገ ከቲሜ strong performance solid performance እፈልጋለሁ። ኤኒ ኤክስኪውዝ አልፈልግም። የባለፈው ጨዋታ ሳይኮሎጂካሊ ሀርት ኖ ዌይ፣ ሳይኮሎጂካሊም ሜንታሊም ኢኮኖሚካሊም ዳሜጅ የሆነው የአርሰናል ፋን ነው። ማን አሴ ፋኪንግ ፉትቦል ፕሌየር ዩል ጌት ዩር ፔመንት ኤኒዌይስ፣ ደሞዝ አይቀርብም። ያ እንደ ደጋፊ ግን ለጀርሲ የምንከፍለው ስቴዲየም መግቢያ ፕላስ ፐብ ላይ ቁጭ ብለው ወይም ደግሞ ሬስቶራንት ላይ ሆናችሁ ስትመለከቱም እሱን ጨዋታ ለማየት የተጠቀማችሁትን ነገር ስቲል ትከፍላላችሁ። at the end of the day ያ ሳይኮሎጂካሊ የተጎዳው ደጋፊው ነው። ሲዝኑን ሲጀምር ያ ሲቲ ከተንሸራተተ አርሰናል ነው ከኋላ አነፍንፎ የሚበላው ተብሎ የተጠበቀበት ሲዝን ላይ look what happened። ነገ ሆነር ጋርድ እንሰጣለን። ስለ ሆነር ጋርድ ኮምፕሌን የምታረጉ ካለው ሶሪ፣ ሆነር ጋርድ መሰጠት አለበት። ሲምፕል። የተሻለ ሲዝን አሳልፈዋል። ታሴ ሚካኤል አርቴታ I want to see solid performance tomorrow. ነገ ምክንያቱም all eyes on you፣ ሁሉም አንተ ላይ ነው አሁን። ምክንያቱም የሰራኸው ቻምፒዮንስ ሊግ ላይ
ስፔሻሊ ቅያሪ ላይ ያለህ ነገር ኢዝ ሽት። አንዳንዴ የምመርጣቸው ታክቲኮች ስፔሻሊ ሜዳ ላይ ስትጫወት አልወደውም። ክሬቲቪቲ ጎሏል ቲሙ። ዱ ሰምቲንግ። ኦዴጋርድ መቀመጥ አለበት። ፑት ሂም ኦን ዘ ቤንች። አይኖ ካፒቴን ነው፣ ይከብዳል። ኖ ብዙ ቻንስ አግኝቷል። ሂ ካን ፐርፎርም። ሶ ፑት ኢታን ንዋኔሪን አስገባው። ያ ያንግ ስታር ያ ቡካዮ ሳካ ተጎድቶ ደንግጠን በነበረበት ሰዓት አትሊስት ያ ወጥቶ ሾዋፕ ያደረገ ሰው ነው። ጊቭ ሂም ሰም ቻንስ። አይ ዶንት ኖ ለምንድን ነው ሚካኤል አርቴታ ያለበት ፕሮብሌም ስፔሻሊ ዊዝ ላይክ ታዳጊ ተጫዋቾች። ያ ሰው የነገውን ጨዋታ ሆነር ጋርድ ሰተን ገብተን ስንወጣ ግን ሆነሩ የኛ መሆን አለበት። we have to fucking beat them። ከዛ በኋላ አይቀጥልም። ከዛ በኋላ ጨዋታው አይቀጥልም። የሆነር ጋርድ ጭዌ አርሰናል ነገ ዘአንፊልድ ሮድ ላይ አሸንፎ ድል አድርጎ ከማንቸስተር ሲቲ ጋር ያለንን ነጥብ በ5 ነጥብ አሳድጎ ከወጣ trust me everyone ጸጥ ነው የሚለው። ግን ምን ያህል እርግጠኛ ነህ ካላችሁኝ ሶሪ አም ኖት ሹር። አንድ ነገር ማወቅ የምፈልገው ነገ ማየት ፈልጋለሁ። ያ የተሻለን ነበርን፣ የተሻለ ቻምፒዮንስ ሊጉ ላይ የተሻለ ነው ክለብ ነበርን ምናምን ብላ 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 ያለውን ነገር ነገ ያሳየን። ኤክስፔክቴሽናችን እዚህ ወረደ፣ ከዛ እዚህ ያ ኤኒዌይስ እውነት ለመናገር ብዙ መውራት አልፈልግም። ስለዚህ የነገ ጨዋታ ቤስት 11 አሰላለፍ ምን ይመስላል የሚለውን ግምታዊ አሰላለፌን እንደሚከተለው አቀርባለሁ። የግብ ጠባቂ ቦታ ላይ ዳቪድ ራያ፣ እንዲሁም ስትሮንግ ቲም ነው ይዤ መግባት የምፈልገው። እንዲሁም የቀኝ ፉል ባክ ቦታ ላይ ደግሞ ዩሊያን ቲምበርን አድርጌ በቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን አደርግና እሱን አጣምሮ የግራ የመከላከል መሃል ቦታ ላይ እንዲጫወት የምፈልገው ደግሞ ያኮቭ ኪቪዮር ነው። የግራ የመከላከል ፉል ባክ ቦታ ላይ ማክስ ሉዊስ ስኬሊም ገባ፣ ካላፊዮሪም ገባ። እውነት ለመናገር ብዙ እንትን አይለኝም። ማክስ ሉዊስ ስኬሊ አይነው ጥሩ ተጫዋች ነው። ካላፊዮሪም ገብቶ እስኪ የተወሰነ ሰዓት ቢያገኝ ጥሩ ነው ብዬ አስባለሁ። ኤኒዌይስ ከሁለት አንዱ ቢጀምር አይ ዶንት ማይንድ። የተከላካይ አማካኝ ቦታ ላይ ቶማስ ፓርቴን አደርግና እሱን አጣምረው መሃል ቦታውን በኃላፊነት እንዲመሩ የምፈልገው ኢታን ንዋኔሪን በኦዴጋርድ ቦታ ላይ አደርግና ዴክላን ራይስን እዛው ነምበር 8 ቦታ ላይ ወይም ደግሞ 8 ቁጥር ቦታ ላይ ኪፕ አደርገዋለሁ። የማጥቃት ክፍል ቦታ ላይ የቀኝ ክንፍ ቦታ ላይ ቡካዮ ሳካን አደርግና በግራ የዊንግ ቦታ ላይ ማጥቃት ክፍል ቦታ ላይ ደግሞ ትሮሳርድን አደርጋለሁ። አይ ዶንት ዋንት ሲ ማርቲኔሊ ዳሴ። ከዛ 9 ቁጥር ቦታ ላይ አሌክሳንደር ኢሳቅ እናደርገውና ብለን ብናስብ ጥሩ ነበር። ነገር ግን we ended up here። ሚካኤል ሜሪኖ የነገን የ9 ቁጥር ቦታ ላይ የምመርጠው ተጫዋች ነው ማለት ነው። ውጤት ግምት ካላችሁኝ I don't think ምናሸንፍ አይመስለኝም። አንድ ለአንድ ከወጡ የኔ ግምት 1-1 ነው። ነገር ግን በኔ በኩል አርሰናል እንዲያሸንፍ ነው የምፈልገው። 1-1 ያስደስተኛል ማለት አይደለም። ግምቴን ካየሁት እስካሁን ካየሁት ግምቴን ያሰፈርኩት ዛት አርሰናል ይሸነፋል አልልም። ኤኒዌይስ የዛሬ
የመጣሁበት ፖይንት ይመስላል። አማውት ፒስ